ቅባት ማለት ወይም አኖይንቲንግ ማለት ለአንድ ዓላማ የምትለይበት የእግዚአብሔር ኃይል ማለት ነው። ሰቅላችሁ የገደላችሁት ኢየሱስን ጌታም ክርስቶስም አደረገው። ክርስቶስ የሚለው ያ ቃል የተቀባ ማለት ነው። the anointed one, the specific purpose, ሰማይ አሳይን ያደረገው ፐርሰን ማለት ነው። እግዚአብሔር በሕይወታችሁ ውስጥ ቅባቱን ሲያመጣ በእናንተ ላይ ባመጣው ቅባት ዓላማ አስቀምጧል። ነፃ የሚያወጣ ዓላማ፣ የሚፈውስ ዓላማ፣ የሚያበራ ዓላማ፣ ጨለማውን የሚገለብጥ ዓላማ፣ የጠላትን መንግስት የሚሰባብር ዓላማ አስቀምጧል። የመሰላል እድገቶች ሁሉ ጊዜ ስቴፕ አላቸው። ፈርስት፣ ሰከንድ፣ ሰርድ እያልክ ነው የምትቀጥለው። የቅባት እድገት ግን ትናንትና ጫካ ነበር፣ በሚቀጥለው ቀን ቤተ መንግስት ታገኘዋለህ። ምርጫ በውድድር ስርዓት ውስጥ መገኘት ነው። ምርጫ ትወዳደርና ትመረጣል። ብልጫ ግን ያለ ውድድር በልጠህ ነው የምትገኘው። ለመንፈስ የምትመራ ከሆነ ግን የወደቀ አስነስተህ ዴስቲኒ ላይ ትደርሳለህ። እግዚአብሔር ላንተ ስፍራ ሊሰጥ ሲፈልግ ከቅባቱ ጋራ የምትፈታውን ፕሮብሌም ይሰጣል። ያደክበት ናዝሬት ላይ ትገባና ምን ትላለህ መሰለህ? የጌታ የእግዚአብሔር መንፈስ በኔ ላይ ነው። ቅባት በዓላማ ለዓላማ የሚመጣ የእግዚአብሔር ስጦታ ከሆነ የመጀመሪያው የሚያደርጋችሁ ነገር ቅባቱ በሚመጣበት ጊዜ ልዩነትን በሕይወታችሁ ላይ ይፈጥራል። ልዩነትን ይፈጥራል። ምን አይነት ልዩነት? በራስ ሕይወት ውስጥ ፐርሰናሊ you can see yourself differently። በተለየ መንገድ ራስን እንድታይ ያደርጋል። ራስን ትቀበለዋለህ ቅባቱ ሲመጣብህ። እኔ አረባም የምትል ሰውዬ፣ ሰዎች የገፉ ሰው፣ ጥቅም አትሰጥም የተባልክ ሰው፣ ለምንም ነገር አትሆኝም የተባልሽ ሴት ለትውልድ እረፍት ምክንያት እንደምትሆኝ እግዚአብሔር ባንቺ በኩል ሐሳቡንና ማንነቱን ሊገልጥ እንደወደደ ያን ሰዓት ላይ ይገባሻል። ራስሽን መቀበል ብቻ ሳይሆን የልዩነት ምክንያት እንደሆንሽ ይገባሻል። ይሄ የወደቀ ስፒሪት ይነሳል። አረባም የሚለው መንፈስህ ቦልድሊ የእግዚአብሔር መንፈስ በኔ ላይ ነው ማለት ይጀምራል። ሃሌሉያ! ምን ማለት እንደሆነ ታውቃላችሁ? ወደ ቅድሙ ክፍል ልምጣ። ወዳደገበቱ ወደ ናዝሬት መጣ ይላል። አባዬ ሰፈርህ ላይ እኮ ቦልድ መሆን፣ ልዩነት ይዘ መገለጥ እኮ አንድ የልዩነት ቅባት በውስጥህ ሊገለጥ ያስፈልግሃል። ወዳደገበቱ ወደ ናዝሬት ስማኝ፣ ጅብ እንኳን የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል የሚል ተረት ነው ያለው። የማያውቁት ሀገር ሄዶ ነው ቁርበት አንጥፉልኝ እንዴ ለእንግዳ አታከብሩም እንዴ ምናምን ይላል አሉ። ጅብ የጅብ ቋንቋ የሚችሉ ሰዎች ናቸው እሱን የነገሩን። እና ግን የሚገርም ታሪክ ወዳደገበቱ ወደ ናዝሬት የሚል ቃል አለ። የሆነ የተናክበት ሰፈር ላይ ስትከብር አያለሁ። የተገፋህበት ዓለም ላይ ስትሰለጥንበት አያለሁ። አሜን የሚል አንድ ጀግና ሰው አሜን ይበል ባክ። ሃሌሉያ! አየኸው ያደክበት ቦታ ላይ በመኪና መግባት ደስ ይልሃል። የሆነ ገብቷል አይደል? የሆነ ነገር ጎምለል ይያልክ ባሪፍ አለባበስ ምናምን ነገር ስትገባ ምናምን ሰዎች እዚህ ሰፈር እኮ ነበር ያደከ። እነዚህ ደሳሳ ቤቶች አሁን ናቸው እኮ አሁን ከሰንሰል አጥርነት ወደ ግንብ አጥርነት የተቀየሩት እንጂ ሰንሰል በሰንሰል ነበር ምናምን ይያልክ ስትሄድ ምናምን ደስ ይልሃል እኮ። ነገር ግን በቅባት ስትገባ ግን የበለጠ ክብር አለው። ዓላማ ባለው ቅባት እግዚአብሔር ይገልጣቸዋል። ቤተሰቦቻችሁ ላይ የታሰሩ ቤተሰቦቻችሁ፣ የተናቁ ቤተሰቦቻችሁ፣ በመናፍስ ቀንበር ውስጥ ያሉ ቤተሰቦቻችሁ የቅባታችሁ ልዩነት ያዩታል። አንድ ጀግና ሰው አሜን ይበልን ባካችሁ። ልዩነት ይፈጥራል። ወዳደገበቱ ወደ ናዝሬት የሚል ቃል ወዳደገበቱ ወደ ናዝሬት መጣ። ለምን ይመስላችኋል ሰዎች በኢንፌሪዮሪቲ ኮምፕሌክስ በስፒሪት ኦፍ ዲፕሬሽን ለምን እንደሚጠቁ ታውቃላችሁ? they don't know what they carry on። ምን እንደተሸከሙ ስለማይገባቸው ነው። ኢንፌሪዮሪቲ ኮምፕሌክስ ውስጥ፣ ዲፕሬሽን ውስጥ፣ ስትረስፉል የሆነ ላይፍ ሁል ጊዜ የሚሉት
የተሸከሙትን ነገር አያውቁትም። ኃይላቸውን አያውቁትም። ኮንፊደንስ የላቸው። በዓለም ላይ ታውቃላችሁ ነብር እና ይሄ የካትስ ፋሚሊ የሚባሉት እነዚህ የድመት ዝርያዎች ናቸው የሚባሉት። አሁን እንደ አነር፣ እንደ አቦሸማኔ፣ እንደ ነብር ምናምን እነዚህ ጃጓር ምናምን የምትሏቸው አሉ አይደለ? የነብር ዝርያ ነው የሚባሉት እና ቢግ ካትስ ፋሚሊ ነው የሚባሉት አይደል? እነሱ አሁን እንደነ ነብር፣ እንደነ አቦሸማኔ፣ እንደነ አነር ምናምን የሚባሉ ሁሉም ለአብዛኛው አንድ አይነት ነው የሚመስለው። ሁሉንም ነብር ብለን ነው የምንጠራው። እና እነዚህ ሁሉ ቢግ ካትስ ፋሚሊዎች በአጠቃላይ ታውቃላችሁ ብዙ ልጆች ነው የሚወልዱት። ነገር ግን ቁጥራቸው ብዙ አይደለም። ብዙ ልጆች ይወልዳሉ፣ ቁጥራቸው ግን ብዙ አይደለም። ለምንድን ነው ቁጥራቸው ብዙ ያልሆነበት ምክንያት? የካትስ ፋሚሊ ነምበር ሁል ጊዜ በጠላቶቻቸው አይደለም የሚቀንሰው፣ በራሳቸው። ድንበታውን ብዙ ልጅ ትወልዳለች አይታችሁ ከሆነ ከዛ በኋላ ለጎረቤት ነው አባቴ ደግ ነው የምትሆኑት። የነብር ዝርያዎች የአቦሸማኔ የምናምን ዝርያዎች ብዙ አይበዙም፣ ብዙ አይደሉም። ለምንድን ነው ሲባል ሲጠና አይታችሁ ከሆነ ነብር በጣም ጠንቃቃ የሚመስል ፈሪ ነው። ጠንቃቃ ነው የሚመስለው ሲሄድ ምናምን ነው የሚለው እና ልጆቹን ከቦታ ቦታ ይዟቸው ሲሄድ ድመቶች ልክ ይዘው እንደሚሄዱት ነው ይዞ የሚሄደው። ማጅራታቸው ላይ እያሉ ነው የሚሄደው። እንደዚህ ይዞ ማለት ነው ከቦታ ቦታ ይዞ የሚሄደው እና ልክ ኮሽ ሲል እዛው ማጅራቱ ላይ ነው ጠበቅ ያደርጋቸዋል። ከዛ በኋላ የሚፈልገው ቦታ ላይ ወስዶ ሲያስቀምጣቸው ሞተዋል። ለምን አባዬ እዚህ ጋር ነው የሚይዘው። ኔክስት ጄኔሬሽን አለቀ ማለት ነው። አየው በህይወታችሁ ውስጥ ተመልከቱ። ጥንቃቄ ነው የሚመስለው፣ በጣም ጠንቃቃነት ነው የሚመስለው። ዳት ፓወርፉል የሆነ በሩጫው አሁን እንደነ ጃጓር አይነት እንግዲህ ተመልከቱ። የትልልቅ የተዋጊ አውሮፕላኖች ቢሆን የመኪናዎች ቢሆን ጃጓር ማርክ ነው አይደል እንዴ? በስፒድ በጣም ትልልቅ እና የነዛ ሁሉ አሁን ትልቁ የጦር ጀት አንዱ ይሄ ጃጓር ምናምን ነገር የፈረንሳይ መንግስት የሚያመርታቸው በዓለም ላይ እጅግ ታዋቂዎች ናቸው። በጣም ሃይ ስፒዶች ናቸው የጦር ጀቶቹ። አሁን ተመልከቱ እንደነዚህ አይነት ነገሮች ግን ውስጣቸውን ማንነታቸውን ስለማያውቁት ጥንቃቄ በሚል ሰበብ ፊል ይሰለጥንባቸዋል፣ ፍርሃት ይሰለጥንባቸዋል። አሁን ቸርች ውስጥም ሆነ ቅባቱ ካልገባህ ኮንፊደንስ ስለማይኖርህ፣ ቅባቱ ከገባህ ግን በሚጠሉህ መንደር ላይ ያደክበት ናዝሬት ላይ ትገባና ምን ትላለህ መሰለህ? የጌታ የእግዚአብሔር መንፈስ በኔ ላይ ነው። የሆነ ሰው የተናቀበት መንደር ላይ በክብር ይገለጣል። አንድ ሰው የእግዚአብሔር ዓላማ በህይወቱ ውስጥ በማይቀበሉትና በሚጠሉት መካከል ይገለጥለት ዘንድ ጀመረ። አሜን የሚል አንድ ሰው ይውሰደው። እስቲ የእግዚአብሔር መንፈስ በኔ ላይ ነው በሉ። የጌታ ቅባት በኔ ላይ ነው በለናቸው። አንተ ይኸውልህ በቃ don't tell me that you don't have some amount of money. Don't tell me that you don't have any account. Don't tell me that you don't have a good family. Don't tell me that you don't have a good status, a good background. Because I'm going to tell you that you have the anointing of Christ. የክርስቶስ ቅባት አለብህ። ስለ ቤተሰብ ስለምን አታውራ። መቃኒንትን አትበል የተቀባው ነኝ በል። የሆነ መንፈስ ይደፋ። በቃ ሁል ጊዜ አንዳንድ ሰው አይታችኋል። በቃ ኮምፕሌን ነው በቃ የሚያወራል። ኮምፕሌን ብቻ እኔ እንትን የለኝ ሰው ቢገፋኝ እንትን አልተቀበሉኝ እንትን ብዬ አልተጎበኘው እንትን አታል በኢየሱስ ስም የተቀባው ነኝ በል። አሜን። እግዚአብሔር መንፈስ በእኔ ላይ ነው በል። There are a lot of people complaining inside of the presence of God because of ignorance. ከቅባት ጋር እየኖረ ከኮምፕሌን ጋር አፉ ይገኛል። ከቅባት ጋር እየኖረ
በእግዚአብሔር ህልውና ውስጥ ሆኖ ግን ኮምፕሌነር ነው የሚሆነው። አባዬ ኮምፕሌን ከሆነ ያለ ፍጻሜ ምድረ በዳ ነው። ያጉረመረሙ አይገቡም ያመሰገኑ እንጂ። በምድረ በዳ ነው የቀሩት ነው የሚለው መጽሐፍ ቅዱስ። ያጉረመረሙ የት ቀሩ? በምድረ በዳ። አባዬ በቃ በምድረ በዳ የምታጉረመርም ከሆነ በቃ ፍጻሜ ምድረ በዳ ነው። ያመኑና በተስፋው የታመኑ በእግዚአብሔር ላይ የተደገፉ ግን ያገኘሃቸው የት መሰለ? ትልልቅ እኮ የኤናቅን ልጆች አየን ይላል። የኤናቅ ልጆች አባይ አንተ በእነሱ ፊት እውነትም እኮ ነው እንዳወሩት ነው እንዳንበጣነን አለ። በእነሱ ፊት ስናይ ግን የሚገርም ታሪክ በቃ እንዳንበጣ ብንሆንም አንበጣ አትሊስት እንጀራ ይበላላል እና እነሱ እንደ እንጀራ ይሆኑልናል። እዚጌር ፎርማቸው ነው ይሄ የጠላቶችን ፎርም እግዚአብሔር ይቀይርልሃል። እይታ ከተቀየረ እግዚአብሔር የጠላቶችን ፎርም ይቀይርልሃል። እና ስንመጣ አሉ እኮ 10 መጥተው የሰጡት ሪፖርት እዚህ ይላችኋል። 10 ቅባት ሲኖርብህ የተለየ መንፈስ ሲኖርብህ የገዘፈ ጠላት እያየህ አሪፍ የሚበላ ትላለህ። ምን እንደሆነ ታውቃለህ? 12 ሰላይ ነው የተላከው። ግን 2 ካሌብና ኢያሱ ይላል they had a different spirit የተለየ መንፈስ ነበራቸው ይላል። የሆነ የተቀላቀለ መንፈስ ውስጥ ያኖረ መንፈስ ዛሬ ተነቀለ። አሜን። እስኪ በእኔ ላይ ያለው መንፈስ የተለየ ነው በላይ ማክ እኔ አረባም የሚል ሳይሆን ወርሳለሁ ወራሽ ነኝ የሚል መንፈስ ይሄ የተለየ መንፈስ ያለብኝ የሚል አሜን ይበለኝ። ጂሰስ ለእግዚአብሔር ክብር ይሆን። አንተ 12 ተልከዋል እኮ 10 ለ2 እኮ አይሆንም። 5 እንኳን ዳኛ ይፈልጋል። 10 ለ2 እኮ ተበላህ ማለት ነው። እና 2ቱ they had a different spirit የተለየ መንፈስ ነበራቸው አለ። እግዚአብሔር ነው የመሰከረላቸው። ካሌብና ኢያሱ የተለየ መንፈስ ነበራቸው። ከዛስ እግዚአብሔር ያወራው ላይ ስለተንጠለጠሉ ነው የተለየ መንፈስ የነበራቸው። በቃ እግዚአብሔር ከወደደን ያስገባናል ወዶናል አሉ። ሃሌሉያ because of his love not because of our performance ከኛ አቅም ምናምን ከሽር ጉዳችን ምናምን ሳይሆን በቃ ስለወደደን አሉ እኮ because of his love አሉ። ስለወደደን ያወርሰናል፣ የተናገረው ነገር ይሰጣል። ድሮ ታዲያ አንተ ፕሮፎርማ ሰብስበ ተወዳድረህ አይደል የሚመጣው ተወደህ እንጂ። ክብር ለጌታ ይሁን። ስለዚህ ትቀልዳለህ። ከዛ በኋላ ምን እንዳሉ ታውቃላችሁ? በቃ ስለወደደን ያስገባናል አሉ። እውነት ነው አሉ። ያዩትን እኛም አይተናል አሉ። አንድ አይነት አይን ያለን እነሱም የኤናቅ ልጆች አይተዋል። በጣም ግዙፍ የሆኑ የሰማይ ስባር የሚያክሉትን የኤናቅ ልጆች እነሱም እንዳዩ እኛም አይተናል። ሁላችንም እኩል ነው ያየነው አሉ። በጣም ነው የሚገርመው እኮ ማናማ ሁሉም እኩል አይተዋል። እኩል አይነት ጠላት፣ እኩል አይነት ቻሌንጅ፣ እኩል አይነት ፕሮብለም፣ እኩል አይነት ሳፈሪንግ፣ እኩል አይነት ነው the same problem ነው ያዩት። ነገር ግን በተለየ እይታ በቅባት ስታይና በናቹራል አይን ነገሮችን ስታይ ልዩነት አለ። አየው በቅባት ነገሮችን ስትመለከት በቅባት ሁኔታዎችን ስትመለከት ኦፖርቹኒቲ ሆኖ ነው የሚታየህ። ቻሌንጁን ኦፖርቹኒቲ ታረጋዋል። ተግዳሮቱን እድሌ መጣ ትላለህ። አሜን የሚል አንድ ሰው ይሆንለት። አየው ዳዊት ጎልያድን ሲያየው ኦፖርቹኒቲ ነው በቅባት ስለሚያየው የዳዊት ወንድሞች እነዛ ጠብደል ወንድሞቹ የዳዊት ወንድሞች ጠብደል ወንድሞች አሉ። አንተ ትቢተኛ እነዛን ጥቂት በጎች የጥለን የመጣው አንተ የልብህን ክፋት አናቅም ምናምን ሲሉት ልክ የሚያዩ ነው የሚመስሉ ዲዘርን ያረጉ እኮ ነው የሚመስሉ የልብህን ክፋት አናቅም ምናምን ሲሉት ይሄ ትልቅ ነገር ነው አላችሁ። ይሄ ትልቅ ነገር ነው በጎቹ እዛ ያሉ ነገር ግን ይሄ ትልቅ ነገር ነው አለና ከነሱ ፈቀቅ አለ። አንዳንድ ጊዜ ቅባትን የማይረዳልህ ቦታ ላይ ስትሆን አትከራከር። don't try to stay around, move on። ለምን ኦሬዲ እነዚህ ብራዘርስ ይመስላሉ እንጂ ዲስትራክተርስ ናቸው። ስለዚህ move on, don't spend የሆነ unnecessary ጊዜ አትስጣቸው። move on, shift አርግ። ምክንያቱም
your focus and your calling is to destroy the work of the enemy. እሱን ለመስበር ነው የተጠራኸው እንጂ ከብራዘር ጋር ልትከራከራ። ፎከስህን አስተካክል። እግዚአብሔር ቀብቶሃል። ጠላትህን ስበር። የእግዚአብሔር መንግስት ስራ ላይ አተኩር። ለክብር እግዚአብሔር አስነስቶሃል። ነው በቃ አትንተፋተፍ። የእግዚአብሔር መንግስት ላይ ስራ። አዮ ዳዊት ምንድነው ያደረገው? he just move on። ትቷቸው ሄደ። ከዛ በኋላ ጎልያድን ሲያየው ወይኔ አለ፣ አቤት እድል አለ። ማይ ጋድ አቤት እድል፣ አቤት ትግል አይልም። ይሁን አሁን የታገላችሁን ነገር አቤት እድል ብላችሁ ዛሬ ቀይሩት። አሜን። ሊታገልህ የመጣው እድል ነው። አሜን። በፊታችሁ ያለውን ቻሌንጅ በቅባት ስታዩትና በስጋዊ አይናችሁ ስታዩት ልዩነት አለ። በቅባት ስታየው there is a great opportunity in it። ትልቅ እድል ውስጡ አለው። ዛሬ አይናችሁ በቅባት፣ አንደበታችሁ በቅባት ይሞላ፣ እርምጃችሁ በቅባት ይሞላ። Am I talking to somebody tonight? አየው ልክ ሲመለከተው እነሱ 40 ቀን ሙሉ እኮ ጠዋትም ማታም ሲያስጠናቸው ነው የዋለው። ሲያስጠናቸው ነበር። በዚህ ተከታታይ ትምህርት ለ40 ቀን ሰጥቷቸዋል ጎልያድ። እና የዳዊት ወንድሞች ሲመጡ ምን እንዳሉ ታውቃላችሁ? ይኸውልህ የጦሩ የበው ይሄን ያህል ይመዝናል። ሄደው አስመዝነው እኮ አልመጡም። እሱ የነገራቸው ነው። እንኳን አስመዝናችሁ ነው ምናምን ብሏቸው እኮ አይደል። ቁመቱ 3 ክንድ ተኩል ምናምን ይሉታል። እና ሄደው አስለክተውት እኮ አይደለም ልብስ ሰፊ ቤት የራስ ቁሩ ይሄን ያህል ይመዝናል ምናምን አጥንተውት ጨርሰዋል። እዝጌርን በማጥናት ፈንታ አንተ 40 ቀን እኮ ኢየሱስ ጾሞ ሲወጣ ጎልያድን አይደለም የፍጥረት ጠላት የሆነው ሰይጣንን ፈጠፈጠው። እነሱ 40 ቀን ጎልያድን አጥንተው ጠበቁት። 40 ቀን እኮ ማለት እኮ የፓራዳይም ሽፍት ነምበር ነው፣ የለውጥ ቀን ነው። 40ኛው ቀን ላይ እዝጌር ዳዊትን ላከው። ትውልድ ያጠናውን መንፈስ አንተ ተገለብጠዋለህ። አሜን ሃሌሉያ አሜን ነው። አናን ሰው እንደዚህ ይለኛል፣ አሁን ኢትዮጵያ አገር በጣም ትልቅ ችግር ላይ ካለ ትልቅ ክብር ሊገለጥብህ ነው። This is a great opportunity to live here in Ethiopia also, to serve God here in Ethiopia also. እንዴት አንተ አንዳንድ ሰው ይላል በቃ ካሲ ለምንድን ነው ኢትዮጵያ ምናምን አንተ ሌላ አገር ብትመጣ እኮ ትነቀንቀዋለህ። በቃ አንተ በቃ የሚሉኛል አሁን ብዙ ጓደኞች ምናምን አንተ እግዚአብሔር በዴሊቨረንስ ቀብቷል፣ በመዝሙር መጽሐፎች ተጽፋለህ፣ በትንቢት አገልግሎት በሁሉ አይነት ቅባት ቀብቷል። አንተ በቃ አሜሪካ ወይ ካናዳ ስትመጣ በዛው በኩል እጥፍ በልና ለምን አትቀርም? እዚህ አንድ ቸርች ብትጀምር ኢንፍሉዌንሻሎች ስለሌሉ በዛው ምናምን ይሉኛል። አባዬ ስነ ስርዓት ያዝ ነው የምላቸው። ለምን መሰለ? እግዚአብሔር በችግር መካከል ያኖረኝ ችግር እንድፈታ ነው። እኔ ችግር ሸሺ ሳይሆን ችግር ፈቺ ነኝ። አጠገብ ያለውን ሰው ንገረው፣ ችግር ፈቺ ነህ በለው፣ ችግር ሸሺ አይደለህም በለው። አሜን። if you are በጣም በብዙ ፕሮብለም መካከል ካለ you can be a solution። ጠላት እንዳይሸውዳችሁ። ጎልያድን ሲመለከተው ዳዊት በምን አየው መሰለ? በስጋ አላየው። በስጋ ቢያየውማ ወንድሞቹ ፊትም አይቆምም ነበር። ለምን? እነሱ ናቸው ግባብዳ ወጣምሾች እነሱ ናቸው። እሱ ገና ብላቴና ነው ይለናል መጽሐፍ። እና ከዛ አየውና በስማም አለ። እዚህ ሰውዬ ውስጥ አሁን ስጥለው አለ የገዘፈው ለካ ብዙ ነገር ውስጡ ተሸክሞ ነዋል። ስለዚህ ብዙ ነገር ተሸክሟል ውስጡ። እጥለዋለሁ ከዛ በኋላ ትልቅ ሳጥን ነው ያለው። እንደ ትልቅ ሳጥን አየው ጎልያድን። ሁለታችንም አንድ አይነት ነን። እሱ በሌላ ስለሰከረ እኔ በሌላ ስለሆንኩኝ እንጂ ጎልያድ ማለት ለዳዊት ትልቅ ሳጥን ነው፣ ለነሱ ትልቅ ተግዳሮት ነው። ለምን? በቅባት ሲታይ እና ይሄ ሰውዬ ውስጥ አለ ታክስ ፍሪ ነገር አለ። ነፃ ምንድነው የሚከፈለው ይሄን ሰው ለጣላ አለ። በነፃ አልጥለውም አለ። ስማይ ፕሮብሌማችሁን ዛሬ በነፃ አልጥልም የምትሉበት፣ በአክሊል በበረከት ነው የምጥለው የምትሉበት ይሄ መረዳት ውስጣችሁ ይግባ። ከዚህ ተግዳሮት ውስጥ ሪል የሆኑ አኖይንትድ የሆኑ ሰዎች ሁሉ ጊዜ ከዚህ ፕሮብሌም እንዴት እወጣለሁ አይሉም። እንደሚወጡ እርግጠኛ ስለሆኑ ከዚህ ፕሮብሌም ውስጥ ምን ይዤ እወጣለሁ ነው የሚሉት። እንደገና ልድገመው። የተቀቡ ሰዎች በቅባት ነገሮችን የሚመለከቱ ሰዎች ከዚህ ሁኔታ ውስጥ እንዴት እወጣለሁ አይሉም። እንደሚወጡ እርግጠኛ ስለሆኑ ምን ይዤ እወጣለሁ ነው የሚሉት። what is my benefit?
ከዚህ ውስጥ ማወጣው ከዚህ ውስጥ ማድነው ከዚህ ውስጥ ማተርፈው ወይ ትምህርት ይሆናል ወይ ቤተሰብህን ይሆናል ወይ ኢኮኖሚ ነገር ይሆናል አንድ ነገር ብቻ ይዘህ ትወጣለህ አሜን እግዚአብሔር አምላክ የተባረከ ይሁን ከዛስ ጎልያድ ሲወድቅ አይታችኋል ዳዊት ፌም መጣለት ከዛ በኋላ ትዳር መጣለት የንጉስ ልጅን አገባ ጎልያድን በመጣሉ ነው አባዬ ከዛስ እሱ ብቻ አይደለም ቤተሰቦቹ ታክስ ፍሪ ተፈቀደላቸው አይደል ከቀረጥ ነፃ ተባሉ ከዛስ የሚገርማችሁ የዛ ሁሉ ሰው መሻት የነበረው ቤተ መንግስቱን ኢዚሊ አክሰስ አደረገው አንዳንድ ፕሮብሌም በህይወታችሁ ውስጥ የሚመጣው በትግል የማትደርሱበት ቦታ ላይ ኢዚሊ አክሰስ እንድታረጉት ነው አሜን ለሚል ይሁንለት አሜን ኢዚሊ አክሰስ አደረገ ቤተ መንግስት ራሱን አገኘ የትውልድ ረፍት ሆነ ትውልዶች within a day ዳዊት አሉ አየህ እግዚአብሔር ላንተ ስፍራ ሊሰጥ ሲፈልግ ከቅባቱ ጋራ የምትፈታውን ፕሮብሌም ይሰጣል የምትሰብረውን ቀንበር ይሰጣል የምትገለብጠውን ጠላት ይሰጣል ትዝላችኋል ያቺ ሴት ሲባርኳት ምን አሏት መሰለ ዘርሽ የጠላቶችሽን ደጅ ይውረስ አሏት what a blessing ዘርሽ የጠላቶችሽን ደጅ ይውረስ ምን አለ ደህና ነገር የእግዚአብሔርን በረከት ይውረስ ምናምን እኮ ነው አይደል እኛ ምን ባርከው እነሱ ግን ዘርሽ የጠላቶችሽን ደጅ ይውረስ አሏት ኦኬ የጠላቶችሽን ደጅ ይውረስ ማለት 10 ጠላት ቢኖርህ 10 ደጅ ትወርሳለህ ኦኬ 50 ቢኖርህስ 50 ትወርሳለህ 100 ቢኖርሽስ ኦኬ which means your opponents are your opportunities አየ ተገዳዳሪዎች ድሎች ናቸው በለው አጠገብ ያለውን ሰው ባክ my god ዛሬ ይውል በጣም የተቃወሙን ዛሬ በጣም አርገ በድንቅ ተወርሳቸዋል አሜን ተግዳሮታችሁ እድላችሁ ሆኖ ተቀየረ አሜን አሜን ነው እድላችሁ ሆኖ ተቀየረ በምን ስታየው በቅባት ለዚህ ነው አልቃሻ ጴንጤ ካየ ቅባት አልገባው መነጽሩ አልተቀየረም ነጭናጫ ካየ ቅባቱ አልገባው ቅባቱ ከገባ አባቴ ቅባቱ ከገባ ተግዳሮቶችህ የምን ይሆናሉ የእድልህ ምክንያት እንደሆኑ ይገባሃል እግዚአብሔርን ተባረክባቸዋል ለዚህ ነው ናዝሬት ላይ መጥቶ ኢየሱስ በሚጠሉት መካከል የእግዚአብሔር መንፈስ በኔ ላይ ነው አለ የት ናዝሬት ላይ አዎ ወደ አደገበት ወደ ናዝሬት መጣ ከዛስ ወደ ምኩራብ ገባ የሃይማኖት መንፈስ ያለበት ቦታ ላይ መጣና አንስቶ የጌታ የእግዚአብሔር መንፈስ በኔ ላይ በሚጠሏችሁ መካከል ልክ አንድ በር ተግዳሮ ስታዩ የእግዚአብሔር ቅባት በኔ ላይ ነው ተከፈታለ አዎ እያላችሁት ሂዱ ተግዳሮት የበዛበት ፕሮሰስ ካላችሁ ተግዳሮት የበዛበት የትኛውም አይነት ሲቹዌሽን ውስጥ ካላችሁ አውጁበት የእግዚአብሔር ቅባት በኔ ላይ ነው ትታዘዘኛለህ ትከፈታለህ ቅባቱ በኔ ላይ ነው በረከቱ በኔ ላይ ነው ድሉ በኔ ላይ ነው የእግዚአብሔር ክብር በኔ ላይ ነው እያልክ አውጅበት የዛን ሰዓት ላይ ራሱ ሁኔታው ለስጋዊ ማንነት ሳይሆን ላይሽ ላይ ላለው ቅባት መልስ ይሰጣል ክብር ለጌታ ይሁን አባዬ ተጠርቆ ያደረ ጌታ ይባረክ ተጠርቆ የተኛ ከ16 ወታደሮች መካከል ያለ ያንን የገረጣ በጣም በሚያሳዝን ድካም ውስጥ የነበረን ሰው ነገ ያውም ትሞታለህ የተባለ ሰው ሊታረድ የተቀጠረለት በስነ ስርዓት ሊታረድ የተዘጋጀ ሰው ጴጥሮስ ብድግ ብሎ ትዝ ይላችሁ ህልም እየመሰለው ይላል እና የተንገራገደ ምናምን ሲወጣ የእግዚአብሔር ዓላማ ያለበት ቅባት ላይ ስለነበር ዘበኛውም እያየው አያየው የመጀመሪያውንና ሁለተኛውን ዘብ አለፉ የሚል ቃል ባነበብኩ ቁጥር ይደንቀኛል የመጀመሪያውና ሁለተኛውን ዘብ አለፉ ነው የሚለው አየው እዝጌር ጠላትየውን አልገደለውም እያየው ነው ያለፈው
እግዚአብሔር በቅባቱ ሲመጣ ወደናንተ የሚያመጣው ልዩነት ነው ብያችኋለሁ አይደል? ልዩነት ነው። እሳቱን አያጠፋልህም። እሳቱ መካከል ግን ሳትጋጠል ወቅት ታረጋለህ። አሜን። አንበሳውን አይገልልህም። እዝጌር ልዩነት ይፈጥራል። የሆነ በጣም የሆነ ማለት ለማውራት ራሱ እኮ አይመችም። አንተ ዳንኤል መጽሐፍ ላይ አንብበው የእግዚአብሔር ቃል ብለን ስለነገርንህ እንጂ እኮ አይታመንም እኮ። ኢትስ ቢዮንድ እኮ ዩር ኢማጂኔሽን አይደል እንዴ? ቢዮንድ ዩር ኖሌጅ። ከዛስ በጣም በሚገርማችሁ ሁኔታ ይችል ልናገርና ልጨርስ። እግዚአብሔር ለልዩነት በህይወታችሁ ውስጥ ቅባቱን ሲያመጣ በየትኛውም ሁኔታ ውስጥ በደል ትወጣላችሁ። የሚያቃጥለው አያቃጥልህም። በላተኛው አይበላህም። ተግዳሮቱ አይወርስህም። እግዚአብሔር የጠላቶችን ደጅ ያስወርሰሃል። የበዛ ጠላት የበዛ ውርስህ ይሆናል። የበዛው እሳት የአንተ አምላክ ማን እንደሆነ ማሳያ ምልክት ይሆናል። አንበሶቹ ላይበሉ ነገር ግን የታደገህን እግዚአብሔር ሊያሳዩ የተቀጠሩ ምስክሮች ሆነው ይቀየራሉ። በኢየሱስ ስም አሜን የሚል ሰው ይሆንለት። አሜን የሚል ሰው ሆነለት በጌታ በኢየሱስ ስም። ይሄንን ነው ዛሬ ማውጀው። በዚህ ሳምንት ውስጥ እንዲህ ያልክ ውጣ፣ እንዲህ ያልክ ግባ። የእግዚአብሔር መንፈስ በኔ ላይ ነው። የእግዚአብሔር መንፈስ በኔ ላይ፣ የእግዚአብሔር መንፈስ በኔ ላይ ነው። እግዚአብሔር በዚህ መንፈስ ይባርክ።